በፍቅር ዓለም ኖረው ክፉና ደጉን አይተው ዛሬ ለትዳር በቁ ሙሽሪትና ሙሽራው እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው ከቆንጆዎችም ቆንጆ ከተዋቡትም በላይ እንደ ሙሽሪት የለም ጽጌረዳ መሳይ ከቆንጆዎችም ቆንጆ ከጀግናዎችም በላይ በግርማው የሚያስፈራ አይገኝ እሱ መሳይ እልል ባልልሽ እልል ባልልሽ እልል ባልልሽ እልል ባልልሽ። ሰላም 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 ውድ ፋሚሊዎቻችን እንዴት ናችሁ? አማን ናችሁ? ዛሬም እንግዲህ ተመልሰን ወደ እናንተ መተንላችኋል ማለት ነው ፋሚሊዎቼ። ይሄ ሁለት ቀን ትንሽ አመም አድርጎኝ ነበረ፣ አልተሻለኝም ነበረ። ምናልባት የትላንትናውን ቪዲዮ ይሳቅ ላይ ተለቅቆ ካያችሁት ቅዳሜ ዕለት እየተቀረጸ ነበረና ሁለቱ ቀን ትንሽ አሞኝ ነው። እኔም ቤት ከመጣሁኝ ትንሽ ቆየ። ሰርጉ ሲደርስ ነው መሰለኝ ሰይጣን ትንሽ ተፈታተነኝ፣ ግን ደግሞ አሸንፈነዋል። ዛሬ ይሻላለሁ፣ ለውጥ አለኝ እግዚአብሔር ይመስገን። ሐኪም ቤት ምናምን ገብቼ ነበርና ሁለቱ ቀን ትንሽ ቻሌንጅ ነበረችና ለዛም ነው በእኔ ቻናል ቪዲዮ ያለቀቅንላችሁ። አመም አድርጎኝ ስለነበረ ነው፣ ሰርጌ ስለደረሰ ነው መሰለኝና ዛሬ ግን አሸንፈን ነው ወደ እናንተ የመጣ ነው ማለት ነው ፋሚሊዎቻችን። እንግዲህ ዛሬ የቬሎ መረጣ የሱፍ መረጣ ይኖረናል ማለት ነው። ሰርጋችን ተቃርቧል። ትኬታችን ወይ ሰኞ ወይ እሁድ ነው። ይሄንን ያልናችሁ ምክንያት ምንድነው? በዓል ስለሆነ አትገቡም እየተባልን ነው። በዓሉ አልፎ ነው መግባት የምትችሉት እየተባልን ነው፣ የረመዳን ማለት ነውና በዓሉ አልፎ ከሆነ ሩብ ነው የምንመጣው። ግን ደግሞ ከፈቀዱልን ደግሞ ወይ ሰኞ ወይ እሁድ ወደ እናንተ ብቅ እንላለን ማለት ነው ፋሚሊዎቼ። ዛሬ ግን ቬሎ መምረጥ ይጠበቅብናል። ሩታዬ ቬሎ ያምርባታል አያምርባትም? እኔ ሱፍ ያምርብኛል። ያው ከዛ በፊት አይታችሁ ሊሆን ይችላል። አሁን ግን የሰርጉን ድባብ ግዴታ ማምጣት ስላለብን ከዛም ባለፈ ደግሞ ከዚሁም ይዘን ለመሄድ እያሰብን ስለሆነ ቬሎ እዚሁ መርጠን የምንፈልገውን ይዘን ለመሄድ ስላሰብን እስኪ ምርጫ እናደርጋለን። ከእናንተው ጋር ነው ዛሬ ምርጫ የምናደርገው። እናንተንም ይዘናችሁ ሄደን ቦታው ላይ ማለት ነውና ደስ የሚል ጊዜ እንደምናሳልፍ እርግጠኛ ነኝ። ያው እኔ በቻናሌ ብቆይም ግን ጥሩ ዜና እና ደስ የሚል ነገር ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው ፋሚሊዎቻችን። እና እንደተለመደው ሳይሆን አዲስ ነገር ይዤ መምጣትም ስለምፈልግ ነው። እና ፋሚሊዎቻችን ሩታዬም ትመጣለች። እንግዲህ ቬሎ መረጣውን እናደርጋለን። የኔ ሐሳብ የኔ ምርጫ ብቻ ደግሞ እንዳይሆን አብረውኝ ሰዎችም አሉ። ምርጫ ላይ ጎበዝ ነኝ፣ ግን ደግሞ ሰው ሲኖር ደግሞ የሁሉም ሰው ምርጫ አንድ ላይ ሲሆን በጣም ደስ ይላልና ለዛ ነው ማለት ነው ፋሚሊዎቼ። እንግዲህ ሙሽራ እየሆንን ነው። ዛሬ ነው በደንብ እየተሰማኝ ያለው ሙሽራ መሆናችንን ማመን ዛሬ ነው በደንብ እየተሰማኝ ያለውና በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ውስጤ የደስታ ነው። በጣም ደስ ብሎኛል። ከደስታ የበዛት ደግሞ ህመሙንም ረስቼዋለሁ ማለት ይቻላል። እና ፋሚሊዎቻችን ሁላችሁም ይሄንን ቪዲዮ እስከመጨረሻው መከታተላችሁን እንዳትዘነጉ። ከዛ ባለፈ ደግሞ አንድ ያልኳችሁ ነገር አለ። ከዱባይ ስመለስ 15ን ቀን ጨርሼ ስመለስ 400 ሰብስክራይብ ገብቼ ነው መምጣት ያለብኝና ሁላችሁም ሰብስክራይብ ያደረጋችሁ ተቀላቀሉ እንላለሁ። አሪፍ ቪዲዮዎችን ነው እዛም ሄደን የምንለቅላችሁ። ለእናንተ የሚሆኑ የሚመጥን የሚያዝናና ሊሆን ይችላል። የቻልኩትን በሙሉ ነገሮችን እንግዲህ ለመስራት ዝግጁ ነን ማለት ነው ፋሚሊዎቼ። እግዚአብሔር ካለ ዋናው እድሜና ጤና ነው። እንግዲህ ዱባይ ደግሞ የምንገናኝ ሰዎች ዝግጁ እንደሆናችሁ እርግጠኛ ነኝ። ሁላችሁም ሬዲ መሆናችሁን እንዳትረሱ። እንግዲህ በደስታ ብዛት ማረጋውንም የምናገረውንም አላቅም ፋሚሊዎቼ። እና አሁን አንድ ቬሎ ቤት ደውያለሁኝ። ቀጥታ እዛ ነው የምንሄደው፣ እንመርጣለን። አሪፍ ቆይታ ይኖረናል። ሁላችሁም ከኛ ጋር እንድትሆኑ ፈልጋለሁ። ሩታዬና አቤል መጥተዋል። እንግዲህ ዛሬ ሽር ጉድ እንላለን ማለት ነው። አብራችሁን መሆናችሁን እንዳትረሱ። በጣም ደስተኛ ትሆኑበታላችሁ። ከዛ ባለፈ ደግሞ ምርጫችን የትኛው ነው የሚለውንም ነገር አብረን እናያለን። አሪፍ ምርጫም እንመርጣለን ብዬ ተስፋ አለኝ። እንግዲህ ወጣ ዛሬ አምሮባት የካናዳን አለባበስ ነው ለለበሰች። ትንሽ ይሄ ሰሞን ብርድ አለና ዳና አለሽ ያው አብረን እንኳን ተናፍቀኛለች ወላሂና ሰርጋችንም ስለደረሰ ነው መሰለኝ። እና በቃ ይሄ ሰሞን ትንሽ ብርድ አለ ምናምን ነገር እዚህ ኢትዮጵያ፣ ለዛም ገረብረብ አድርጋለች። በጋውን ምናምን ሹራብ የለበስን ነው። እሺ ሰላም በያቸው ወዲን ፍቅት ወይ ለካ ሰላም አላልኳችሁም፣ ወደ ገደለው ገባ። ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ለአንድ ፕሮግራም እኔና አብርሽ ተያይዘን ልንወጣ ነው፣ እኔና ባለቤቴ እና ዛሬ ቬሎ እንመርጣለን ተባብለናል።
እንግዲህ ጥሩ ቬሎች እንደምናገኝ ተስፋ አረጋለሁ። ያው ደስ ብሎኛል ግን በጣም ዛሬ ነው ባይዘው የሰርግ ድባብ የሚመጣላት ዛሬ ነው። እዛ ቬሎውን ስትመርጥ ስትለካ ይሄ አይሆንም ይሄ ይሆናል ምናምን ስትባል ያኔ ነው መሰለኝ በደንብ ተከምትለዋ። አቤል ሰላም በላቸው። አቤልም እንግዲህ ከኛ ጋር ዱባይ ልሂድ አልሂድ ላይ ነው ወደፊት ወደ ግን መሀል ላይ ነው ያለው። እርግጠኛ አልተኮነም። እስኪ ሰላም በላቸው። ሰላም እንዴት ናችሁ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ ፋሚሊዎች። እንግዲህ ዛሬ ደስ ብሎ ነው የመጣው። አቤት ግን ምርጫ ላይ እንዴት ነህ? ጎበዝ ነኝ ባይገርም። የምር እያናገርኳት ነበረ ቅድም ስንመጣ። እኔ ልምረጥልሽ እያልከ ነበር። እኔ ልምረጥልሽ መራጫ ያስፈልግም ባይገርማችሁ ቤተሰቦች። ምርጫዬን ደግሞ ትወዱታላችሁ ብዬ አስባለሁ የምር እንደ አቤል ስላላችሁ እናያለን። ተፎክሯል፣ እናያለን። እንግዲህ ፋሚሊዎቻችን እስኪ ምርጫችንንም ከወደዳችሁት ኮሜንት ላይ ሁላችሁም ታስቀምጡልናላችሁ ማለት ነው። ካልወደዳችሁትም እንደዛው። ካልሆነ እናንተ አይተን የመረጥነውን ምርጫ አይታችሁ እናንተ ኮሜንት ላይ አያምርም ወይንም አልወደድነውም ካላችሁ እግዚአብሔርን ነው የምንላችሁ። የዚህን ምርጫ ትተን ዱባይ ላይ ሌላ ቬሎ ነው የምንፈልገው ማለት ነው። ስለዚህ ምርጫችንን መጨረሻ ላይ እናሳያችኋለን። እሱንም በደንብ እዩት። ከወደዳችሁትም ነገሩን ካልወደዳችሁትም ግልጽ አድርጋችሁ ያው እኛና ፋሚሊዎቻችን ግልጽ ነን። እኛ ለእናንተ ግልጽ ነን። የምናደርገውን የምንወጣበት የምንገባበትን በሙሉ ነው ለእናንተ የምናሳያችሁና ሁሉንም ነገር ግልጽ ስለማድረግላችሁ እናንተም ደግሞ እንግዲህ በግልጽ ተናግሩናላችሁ ማለት ነው። አንዳንድ ጊዜ የምትወዱት ሰው ስለምትወዱት ብቻ እንዳይደብረው ብላችሁ አይ ይሄ ነገር ባልለው ምንለው ነገር አለ በባህሪያችን አይደለ? ግን ደግሞ ትክክለኛውን እውነት መናገርም ጥሩ ነው እላለሁኝ ማለት ነው። ፋሚሊዎቼ ግን እንዴት ነው የሰርጋችን ቀን ቀረበ? 3 ቀን 4 ቀን ቀረውና ምን አይነት ስሜት ተሰማሽ? ዝም ብሎ ደስ እያለኝ ነው። በቃ ዝም ብሎ ደስ ይለኛል፣ ያሳስቀኛል ምናምን ማን ክልክል ብለውሽ ነው መስቀል እንደዛ ነው ይመስላል አይደለ? ብቻ በቃ በጣም ደስ የሚል ድባብ አለው ማለት አንዳንዴ ስታስቡት ሩቅ ሲሆን ያን ያህል ላይሰማችሁ ይችላል። ሲቀርብ ደግሞ ያለው ድባብ ምናምን ሽር ጉዱ እንዴት ነው ደህና ነሽ ወይ እየተዘጋጀሽ ነው ወይ ምናምን የሚባሉት ጥያቄዎች ራሱ ሲመጡ ሌላ ደስ የሚል ስሜት ይፈጥራል። እና የሰሞን ፋሚሊዎች ሌላ ነገርኳችሁ ነገር በምንሄድበት ሁሉ መኪና ላይ በቃ የሰርግ ሙዚቃ ነው የምትከፍተው። በወጣንበት በገባንበት ስለ ሰርግ ነው በቃ የሰሞን እኔ ሰላም ይናፍቃለሁ። ስለዚህ አሁንም እንደለመደብን መኪና ውስጥ ሰርግ እኮ አንዴ ነው ምን ሆነ ነው ፋት በል እንጂ ሰርግ አንዴ ነው። አይ እኔ ምንም አላልኩኝም ደግሞ አልከፍትም በቃ እንደዛ ቆኔ አረ እንደፈለሽ። ስለዚህ ፋሚሊዎቻችን አሁን ቀጥታ ወደዛ ነው የምንሄደው ማለት ነው። አብራችሁን እስከ መጨረሻው ከተከታተላችሁን አሪፍ ጊዜ እናሳልፋለን ብዬ ተስፋ አለኝ። ግን ማለት ነው ሩታዬ አንድ ነገር ልንገርሽ እና አቤል በአንድ ነገር እናስማማት። እኛ የመረጥንላትን ምርጫ ግዴታ መስማማት አለባት እንዴ? እኔ ሳልወደው እንዴ? አንቺማ ወደሽው እኮ ነው። አሁን ለምሳሌ ልበልሽና አንቺ ወደሽው እኛ ባንወደው አይቻልም። ስለዚህ ሁላችንም የተስማማንበትን ነው ማለት ነው። እኩል መሆን አለበት ማለት ነው። እሺ ምን ነው? እሺ አስማማለሁ። ምርጫ አይገናኝም እንዴ? ኧረ ይገናኛል፣ ችግር የለውም። መስማማ እንደውም ይሄው ምርጫችን እንደተገናኘ በሆነ ማስረጃ አላሳያችሁ። ይሄና ይሄ መሳሰላል በሉ ከውስጥ የለበስኩት ጥቁርና እዚህ ላይ ያለው መስመር ይመሳሰላል። ስለዚህ አስበንበት ግን እንዴ እውነትም አቤል እኔ በመስላለሁ እግዚአብሔር ይሄው ዛሬ ያዋጣን እንትን ይለናል። የምር በቃ አቤል ራሱ ጥቁር ነው ከላይ የለበሰው የሚያምር እንትን ሊገጥመን ነው ማለት ነው። ቤተሰቦች ይሄው ብቻ አለባበሳችን ራሱ በቃ ደስ ይላል በጣም። ስለዚህ ፋሚሊዎቻችን ሳንፈልግም ብንፈልግም ምርጥ ነገር ሊሆን ነው ማለት ነው። ፋሚሊዎቼ እንግዲህ እኔ የሰሞን እንቅልፍም እየተኛው አይደለም በቃ ምናምን ነገር የሰርጉን ድባብ ነው መሰለኝ ያሳመመኝና አሁን ግን ደህና ነኝ። እሺ ለማንኛውም ፋሚሊዎቼ ምንም እንዳትጨናነቁ። ስለዚህ አሁን ቀጥታ እንሂድ፣ መኪና ውስጥ እንግባና እሺ እንዴ ተሻለኝ እኮ አሁን ያው ግድ ነው ያለ ነገር ነው መጨናነቅ። አቤል ማለት ነው ግን ያለ ነገር እያየሁበት ነው። ምንድን ነው ያየኸኝ? ምን እኔና ሩታ ትንሽ ወይ ስንመሳሰጥ ካየ ወይ ስታየኝ ወይ ሰዓት ምናምን ካየ ወይ ያፍራል ወይንም ወሬ ለመጀመር ይሞክራልና አሁን ምን ተፈጠረ መሰላችሁ? አሁን በደቂቃዎች ቪዲዮን ወደ አርጋችሁ እግዚአብሔር ልክ ሩታ እኔን ምናምን ነገር ልታባብለኝ ስትል ቀየስ ብሎ ወደ ወሬ ገባ ማለት ነው። እነሱ እንትን እየተመሰጡ እኔ ላውራ ብዬ ነው ላውራልህ ልጅ። አይ ግን አቤል ይቀል አንተም አለው እኮ እኔም ቀን ትመጣለች። የቱ
ኬትም ቢሆን ትመጣለች። የት ይቱኝ ማን ይዟት እንደ ሰው ያዛትማ አያስፈልግም። እግዚአብሔርን ገጠር ትሆናለች። ይሄኔ ምን እያደረገች ነው? አቤል ለማሽኮር በመግል አትሞክርሽ። ለሌላ ጊዜ አይ አልሞክርም። ችግር እኔ ምን እንደውም እኮ ከኛ ኮርስ እንድትወስድ ብለን ነው ብዙ ጊዜ ይዘን የምንሄደው የምንወጣው የምንገባው። እቃ አንተ ነህ እላለሁ። እቀናለሁ። አንዴ የኔዋ የት ሄዳ ነው ወይኔ ብዬ እኔ ብቸኝና ካልሆነ አፋልጉኝ እንለጥፋለን። ፎቶ ምናምን አስቀምጠን ያንተን ስልክ ቁጥር አስቀምጠን የአቤል በህይወታችን የሚሆነው እግዚአብሔር ያለው ነው። እኔ በእንደዛ ነው ማምነው። አሁን ለአቤል እግዚአብሔር አዘጋጅቶለታል፣ ግን ቀኑን አልደረሰም ይሆናል። ስለዚህ ቀኗ ስትደርስ ትመጣለች ማለት ነው። እና በእንደዛ ነው ማሰብ ያለብን። በፈጣሪ አምናለሁ አይደል? እውነት ነው። ለዛ ምናልባት ዱባይ ላይ እንግዲህ የአቤል ወዳጆች ካላችሁ ስልክ ደውሉለትና እዛም ቢሆን ተገናኙ። እሺ አቤል ደሳለሽ አይታወቅም። መገናኛ የሰው መገናኛ አይታወቅም። የምራጋ ሰው ታክሲ ውስጥ ይገናኛል፣ ስራ ቦታ ይገናኛል፣ መንገድ ላይ ወክ እያደረጉ ይገናኛል፣ ድንገት ወድቃ ሲያነሳት ይገናኛል እና እንጥፋታ አይባልና ስለዚህ የሰው ልጅ መገናኛው ብዙ ነው ፋሚሊዎቼ። ስለዚህ አቤል አሁን ዱባይ ላይ አንዷ ይሄኔ አፍሰለት መጣም ትችላለህ፣ አይታወቅም። እግዚአብሔር ነው የሚያውቀው። አይ እዛው ታስቀረኝ እንዴ? ለምን? አይ እዛ ካለችማ እዛው ታስቀረኝ ይሻላል። አይ ይሻላል። ስለዚህ ፋሚሊዎቼ ለአቤልም እዛ እንፈልግለታለን ማለት ነው። ግን ትሄዳለህ አቤል? እሄዳለሁ። እንደዚህ ወደፊት ወደ ኋላ አበረታታለሁ። እኔም አበረታታለሁ። ወደፊት ወደ ኋላ እያልኩ ነው ያልከው። ወደፊት ወደ ኋላ እያልኩ ነው ያልከው። እኛ ወደፊት እንደዚህ ገፋ እንገፋለን፣ ከዛ ትሄዳለህ ማለት ነው። ስለዚህ እንገባለን። ፋሚሊዎቻችን አብራችን ሁኑ። ሩታዬ መግባት ትችያለሽ። የሩታ ቦታ ነው እዚህ ጋር። ከዚህ በኋላ ማንም መግባት አይችልም። እና እስኪ ምርጥ ቬሎችን እንመርጣለን ማለት ነው ፋሚሊዎቼ። ሁላችሁም አብራችሁን እንደምትሆኑ እርግጠኛ ነኝ። እንግዲህ ዛሬ ያንዳንዱ ነገራችንን ስንደርስ ስንገባ ስንወጣ መኪና ውስጥ ግን ሁሉንም ነገር ነው የምንቀርጥላችሁ ማለት ነው። አብራችሁን ሁኑ። እንገባለን እኛም እንግዲህ ዛሬዎቻችን ደርሰናል። ይሳቅም መጥቷል። ሁላችንም መተናል። የቀረሰ የለም። አሁን ቀጥታ እየወጣን ያለ ነው። ሊስት እየጠበቅን ነው ማለት ነው ፋሚሊዎቼ። ግን ይሳቅ ሰላም አላላችሁ? ሰላም በላችሁ። እንዴት ናችሁ? ደህና ናችሁ? ማለቴ ደስ ብሎኝ ምን አይነት ከለር ግራ ገብቶኝ እኮ ነው። ምን አይነት ከለር ፌሎ እናርግላት? ወጣ ያለ ነገር እናርግ። ጥቁር በነገራችን ላይ በጣም የሚወደድ ከለር ሆኗል። ያልተለመደ እንደ አማራጭ ድጋሚ ኑሯ። አሁን ለምሳሌ አንድ ቤሎ ብቻ ነው፣ ሁለት ቤሎ እናታረጋለን። ለምሳ ነጭ፣ ለራት ደግሞ ጥቁር እናደርገዋለን። የተሻለ ደግሞ ሀሳብ ካላችሁ ደግሞ ማለት ነው እንደዚህ አይነት ኮመንት ላይ ያስቀምጡልናል። ለማንኛውም ሰዓት ስለጨረስን እና ፋሚሊዎቼ ቬሎ ቤቱ ደርሰናል ማለት ነው። አሁን እንገባለን። አሪፍ ቤሎ የምንለውን እንመርጥላታለን። እንግዲህ ዛሬ የመረጥነው ነው ለዛ ለሰርጉ ፕሮግራም እንጠቀመው ማለት ነው ፋሚሊዎቼ። ከወደዳችሁት ነው፣ ካልወደዳችሁት ደግሞ እንቀይራለን ማለት ነው። ስለዚህ አሁን ወደ ውስጥ እንገባለን። አብራችሁን ሁኑ። ከተማችን ላይ ማለት ነው አለ የሚባለው ቤሎ እዚህ ነው የምታገኙት። ቢሊ ቤሎ ይባላል። ዋው እንግዲህ ፋሚሊዎቼ አሁን ውስጥ ገብተናል። ያለውን ቤሎ እንመርጣለን። እንግዲህ ሩታዬ አንቺ ምርጫ ብቻ እንደማይሆን ነገር ይሻለሁኝ። የኛም ምርጫ ነው። ለምን አሁን ለምሳሌ እሷ ወዳው እኔ ባልወዳው ሰርጉ ላይ ይደብረኛል አይደለ? ስለዚህ የሁለታችንም ምርጫ እንዲሆን ያለውን ነገር መጀመሪያ ቀድመሽ እዩ። በአይንሽ የገባውን ደግሞ ትለኪያለሽ ማለት ነው። ሁሉም አይናዎች ነው ነብኝ ቆሜ ዝም ብዬ እኮ አሁን ነው እኛ የምንፈልገው ማለት ነው። ስለዚህ ከነዚህ ውስጥ ነይ። አሁን ለምሳሌ እኮ አሁን ለምሳሌ ነይ ከነዚህ ቢሎች ጥያቸው። እዚህ ጋር ይሄም ያምራል፣ ይሄም ያምራል። ሞር ደግሞ አሁን ከዚህ ጋር የትኛውን ወደድኩት መሰለሽ? ይሄኛውን ወደድኩት። ኧረ እውነት ያው የኔ ምርጫ ብቻ ስለማይሆን ማለት ነው። ከፈለግሽ ደግሞ ነይ
ቡፌ ነገር ይመቸኛል። ይመችሻል? ስለዚህ እንደዛ ከሆነ ደግሞ እዚህ ጋር ያሉት አሪፍ ናቸው። ይሄም አሪፍ ይመስለኛል። ታምራለች። ወደድሻል? ስለዚህ ፋሚሊዎች ምርጫዬን ወደዋለች። ይሄኛው ተመችቶሻል ማለት ነው? ተመችቶኛል። እንግዲህ የመጀመሪያውን ቤሎ ይሄኛውን ተለኪልናለሽ። እኛ እዚሁ እንጠብቅሻለን። ከዛ ከወደድ ነው በዚህ ነው የምንጠርቀው፣ ካልወደድ ነው ደግሞ እንቀይራለን ማለት ነው። እንደ ሀሳብ ግን ቡፍ ከሚለው እሱ ለምሳውና ለራቱ ግን ሼፒው ነገር ደግሞ ቢሆን የተሻለ አይደለ እኮ። እሱን ደግሞ ሌላ እንመርጣለን ማለት ነው። እንመርጣለን ከሆነ ሰዓት የለንም። በጣም ማለት በጣም አይናዋጅ ስለሆኑ ቬሎቹ ማለት ነው። ሰዓት የለንም። ቶሎ ወደ እንትን ለብሼ ልምጣ። እንዳማራ ሶስቱን ወሰድና ለራት ለእንትን ለመክሰስ አለ። በነገራችን ላይ ይሄ ቬሎ ማለት ነው በጣም አይናዋጅ ከመሆኑ የተነሳ ማለት ነው በጣም ከማማሩ የተነሳ ለመክሰስ ለቁርስ ምናምን ሁላ ግን እንደ ሀሳብ ፋሚሊዎቼ ለሰርጉ አንድ ቬሎ እንመርጥና ለፎቶ ፕሮግራም ሶስት ማለት መጠቀም እንችላለን። ስለዚህ ያዋጣናል ማለት ነው። አሁን መምረጥ ያለብን ዋና አንዱን ቬሎ ይሆናል። ሌላውን ደግሞ እናስብበታለን ማለት ነው። ስለዚህ የመረጥሽውን አንድ ጊዜ ታስለኪያታለሽ። ግን የበለጠ ደግሞ ማለት ነው ከኛ የተሻለ ደግሞ እንደ ሀሳብ እንደ አማራጭ እሷ ያየችው አለ። እነሱም እንትን ይበሉ። ሶስተኛው ደግሞ ምርጫዋ ይሄ ነው። ግን ደግሞ እንደ ምርጫዋ ብዙ ጊዜ ምን መሰላችሁ ደግሞ ማለት ነው እንደ ሀሳብ ማለት ነው የሆነ ነገር ሲለበስ ነው ተለብሶት ያው ሀሳብ አሁን አለ አይደል? አሁን ሀሳብ ለምሳሌ ሀብታም በሆን ብለህ ታስባለህ። ሁሉም ያስባል። ግን ሀብታም ስትሆን ነው የሚያምርብህ። እኔ በቃ የወደድሽውን ይሄኛውን ከዛ ደግሞ ይሄንን ስለዚህ እዚሁ መቀየሪያ ክፍል አለ። ይሄኛውን እናትዬ አስለብሻት። እሺ ወይኔ ሸክም ነው ግን እንዴ? ሸክምማ ችግር የለውም። ምን ያለሁኝ አይደለ እንዴ? እንዳሸክመኛለህ። ያው ሙሉ አልብሻት ምናምን። እሺ ፋሚሊዎች እንግዲህ የተሻለ የምንለው ነው። አቤል ግን የሚያምርባት ይመስላል። አዎ የሚያምርባት ይመስላል። በጣም ያምርባታል። ደግሞ ቀልቤ ውስጥ የገባውና አራተኛው ያለችው እንደ ያኛው አይተዋል። እሱም እንደ አማራጭ እናደርገዋለን። አራተኛ ላይ ያለው ማለት ነው። አራተኛ ላይ ያለው እሱም ያምራል። እሺ ፋሚሊዎች የኔን ከቻለን ዛሬ እናደርገዋለን። የኔን ሱፍ ካልቻለን ደግሞ ለቀጣይ ቪዲዮ የኔን ሱፍ ስንመርጥ እናሳያቸዋለን። ግን ደግሞ ማለት ነው አቤላ ቪዲዮዎች ሁሉም ያምራሉ። በጣም የአይን አዋጅ ይሆናል። የቱን ልምረጥ የቱን ልተው? በጣም ነው የሚያምረው ቤቱ። የመጀመሪያው ለብሳ አምሮባት ብናየው በቃ እስከ መጨረሻው ሌላ ላለመለካት በአንዴ እንድትወጣ መርጠን እንድንወጣ ማለት ነው። በቃ አንደኛዋን የሰርግ ድባብ ለካ አሁን ነው ቢሮ ሲመረጥ ሱፍ ሲመረጥ ምናምን ነው ለካ የሰርግ ድባብ የሚመጣው ማለት ነው ፋሚሊዎቼ። እና በጣም ደስ ይላል ያለው ነገር ማለት ነው። ሞር ደግሞ ማለት ነው የኔንም መርጠን የሁለታችንን መርጠን ምናምን ስክት ስንል አቤት ያለው ደስታ በጣም የሚገርም ነው የሚሆነው። ፋሚሊ ወገን ማዘጋጀት ነው እንግዲህ ቤተሰብ፣ ወንድም፣ ጓደኛ ወገን ማሰር ነው ግድ ነው። አቤል ግን ማለት ነው ከብቶችን የታረካቸው ከብቶቹ ቀልድ ይመስሉ ነው አይደል? የምር ብዙ በሬዎችን አዘጋጅቻለሁ። ወደ ዱባይ 10 ከብት አዘጋጅቻለሁ እያሉ እየደወለ ተዘንሹ ኖርማል። በምሮ ነው የሚሄዱት? በመርከብ ነው በፕሌን ነው? በመርከብ በፕሌንማ እንዴት ምን ለዚህ ፋሚሊዎቼ አቤል ቃልን ግን እንዳታጥፍ። ኖርማል ነው ፋባሌ ነው እንደው ለአንደኛ ሰርግ አንዴ ነው እንግዲህ አንዴ ነው ታባቱ ምንንም ሽጣ ቢሆን አራው ለጓደኛ ያልሆነ እንግዲህ ይበጣጠስ ነው የሚባለው። ይበጣጠስ ለጓደኛ ያልሆነ ነገር ብትስጥስ ወይንም ይሳቅም እንዲያግዝ ይሳቅ ካላገዝከው አይሆንም። አሁን ሙሉ የሰርጉን በሬዎች እንዲችል ላደረገው ነው። አብረህ ታግዘዋለህ ወይንስ ብቻውን ያርገው? የሰርጉን ምን ከብቶች 10 ከብቶች ስንመለስ ከዱባይ ማለት ነው። ከዛ ስንመለስ አስብበት። እርግጠኛ ካልሆንክ ሙሉ ክፍለ ከተማ ነው እንደምናበለው 10 ከብት ያንሳል። እሱማ ያንሳል። ብዙ ሰው ነው የሚመጣው። ኦዲየንሳችን ራሱ ሺህ ህዝብ ነው ያለው። ስለዚህ ቃል ማጠፍ አይቻልም። አይ በነገራችን ላይ እሱ ኦልሬዲ ሁሉም የየግሉን አይደለ እያደረገ ያለው። ስለዚህ እኔ ለእህቴ ሩታና ለወንድሜ አብርሽ ማለት ነው ዳኒ ባለፈው እንደገለጸው 150 ምናምን 170 ምናምን ሺህ ብር ኦልሬዲ የቲኬት ምናምን እንትን ብሏል። ጽጌ ደግሞ በግ ለዱባይ የሚሄደውን በግ አይደለም ማለት ነው። እሱ በግ አለ እኮ ያንተም በበግ ልሸፍ አይደለም ሰው። እኔ ደግሞ ኦልሬዲ የሰርጋቸውን ሙሉ ድምቀት ዲጄ አይዛክ እና ዲኮር ለዚህ ዲኮር እና
ይለያል። ይሳቅ ማለት ነው ዲጄም ዲኮርም ነው እና ስለዚህ ዲኮሩንም ዲጄውንም እኔ እሸፍናለሁ ማለት ነው 100% ፕሮሚስ። አዎ ከዛ በፊት ደግሞ ማለት ነው ይሄ እዚሁ አዲስ አበባ ላይ የፎቶ ፕሮግራማቸውን ሙሉ እኔ እሸፍናለሁ። ስለዚህ ፋሚሊዎች ከዚህ በኋላ እኔ ብዙ ተጠቃሚ ማለት ነው። ዋና ዲኮር ባይዘው ዲኮር ማለት ነው ዝም ብላችሁ እንዳታዩት። ሰርግ ወጪ ላይ ዲኮር በጣም ሃይ ነው አሁን ከምንላቸው በሙሉ ማለት ነው። ይሳቅ ደግሞ በዚህ አጋጣሚ ዲኮር ነው እና እንግዲህ አብዛኞቻችሁ ሰርጋችሁንም እንግዲህ በይሳቅ ዲኮር ዲስካውንት አደርግላችኋለሁ። አዎ በእነሱ በሙሽሮቹ በኩል የመጣችሁ ሁሉ ዲስካውንት ይደረግላቸዋል። እንግዲህ የሰርግ ወቅትም እየደረሰ ስለሆነ ይሳቅ ዲኮርም ነው በዚህ አጋጣሚ ከዩቲዩበር ከቲክቶከር ባለፈ ማለት ነው። ስለዚህ እሱንም እናናግረዋለን። ሩታ ልትወጣ አንድ ሁለት እያለች ነው። ካሜራ ዞርላችሁ ቱቁማ መጀመሪያ ሜካፕ ይስተካከል። በለው እንዳታሳያቸው በደንብ ይጓጉ፣ ይስተካከል። በስመ አብ ወልድ ቬሎ እንደሚያምር ለመጀመሪያ ጊዜ በሩታዬ ነው ያየሁት ይመስለኛል። ልጅቷም ልብስ ያምርባታል፣ ሼፒ ነች፣ ለዛም ይሆናል። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። የምር ያስደነግጣል፣ ግን አለባበሷ በጣም ያስደነግጣል። ይሄ ሰርግ ግን ይደገማል ካልሆነ ይሳቅ እንደዚህ የምታምር ከሆነ አሁን ልናዞረው ነው ፋሚሊዎች 1 2 3 አይ ሲያምርብሽ ግን እግዚአብሔርን ገና ፀጉሯ ሳትሰራ ገና ሳይስተካከል እንደዚህ ካማረባት ያለው ሞመንት እዚህ ጋር ደግሞ በደንብ ስትስተካከል እንዴት እንደሚያምር ቢሉ ነገራችን ላይ ውበት ማለት ነው ታውቃላችሁ። ሙሽራ እንዲህ ያምራል። ዋናው ኖርማል ምንም ባይለብስ ራሱ ቀጠለም ብትለብስ ታምራለች። ዝም ብላችሁ እኮ ሙሽራ እንትን ትሸታላችሁ። ትዳር ትሸታላችሁ። እናመሰግናለን። እሺ ለማንኛውም ፋሚሊዎቻችን እኔ ሳልለብስ እሷ ለብሳ ግን ደግሞ እሷ አሳምራኛለች። እኔ ነው በጣም ነው የሚያምረው ቢሉ በጣም ወድጄዋለሁ። እኔ ሌላ ምርጫም ባንመርጥ ሙላ ደስ ይለኛል። ይሄም ቢሆን ደስ ይለኛል። ግን በጣም ወደነዋል። ይሄን ሩታዬ አንድ ምርጫ የወደድሽውን የመጨረሻ እንሞክራለን። ከዛ ግን ይሄ ነው የምናጠርቀው። እኔ ወድጄዋለሁ። ፋሚሊዎቻችን እናንተ ካልወደዳችሁም ከወደዳችሁት ይሄኛውን የመጀመሪያው ወደነዋል ብላችሁ ኮሜንት ላይ አስቀምጡልን። ስለዚህ እናንተ ምረጡና ደግሞ እናንተ ምርጫ ልበስ። ስለዚህ ፋሚሊዎቼ በቃ ይሄ የሷ ምርጫ ነበረ። አንድ ከቬሎ ቤቷ ልጅ ጋር ተነጋግረን አንድ የመጨረሻ ምርጫ እናያለን ማለት ነው። ከተወደደ እሱ እንግዲህ እሱንም ልናደርገው እንችላለን። ስለዚህ ፋሚሊዎቻችን ሁለተኛውን ቬሎዋን ልትቀይር ገብታለች ማለት ነው። ስለዚህ የተሻለውን የምንመርጥ ይሆናል። አንድና ሁለት ምርጫ ነው የምናደርገው፣ ከዛ በላይ እናደርግም ከአሁን ከለበሰችውና ከሁለተኛው ማለት ነው። ስለዚህ የተሻለውን ምርጫ እንመርጣለን። በስመ አብ እኔ ራሴ እያላበኝ ነው። በቃ የደስታ ብዛት ነው መሰለኝ አላውቅም። እና ይሳቅ አንተም እያለበ ነው እንዳያልበ አንተን እንዳያልበ ፋሚሊ ሙቀት ካለ ለምንድን ነው የማያልበኝ? እንዲህ ለምን አንተ ሌላ ነገር ነው ያለበ፣ እኔ ደግሞ ሙቀት ነው ያለበኝ። ኧረ ፋሚሊ ሲል ትንሽ ከተናገረ ወደ ሌላ መስመርም ሊስት ስለሚችል እሺ። ለማንኛውም ፋሚሊዎቻችን ሁለተኛውን እስከምትመጣበት ትንሽ ደቂቃ እንታገሳታለን ማለት ነው። እስኪ እንጠብቅ። እንግዲህ ፋሚሊዎቼ ሁለተኛው ቬሎ ተቀይሯል ማለት ነው። ዋው ዋው ከርቀትም ሲታይ የሚያምር ይመስላል። እንግዲህ ቆይ እየወጣች ነው። እሺ ለማንኛውም በለው እውነትም ምርጫው አንደኛ ነው። እግዚአብሔርን አንተ ሁለተኛው ያምራል፣ ከዛኛው ይልቅ ደግሞ ይሄኛው ያምራል። ኖርማል እንትን ላይ ስታየው ኖርማል ነገር ነው፣ ተለብሶ ሲታይ ነው ለካ ቬሎ። ዋው ቆይታ ተስተካከለች ነው። እሺ ፋሚሊቲ ዋው አሜዚንግ ፋሚሊቲ በጣም ነው የሚያምረው። እዛ ብዙ መዞር አይጠበቅባትም። በቃ ወገብሽን ብቻ በዛ ዞሪ በቂ። እንዴት አያችሁ? ሁለተኛው ከሁለቱ ምርጫ እናንተም ግራ እንደተጋባችሁ እርግጠኛ ነኝ። ግን ደግሞ እስኪ ሞር የትኛው ነው ወደዳችሁት? የእናንተ ምርጫንም ደግሞ ኮሜንት ላይ እንድታስቀምጡልን እንፈልጋለን። እኔ እንደ ሀሳብ ግን ይሄንን ወድጄዋለሁኝ። እናንተም ወደድኩት፣ አንቺም ወደድሽው። ስለዚህ ፋሚሊዎች በዚሁ እንጸድቃለን ማለት ነው። ይሄ ተመችቶናል፣ ይሄ ተስማምቶናል። ስለዚህ ይሄንን ተስማምተናል አንደኛ። ስለዚህ ፋሚሊዎች ይሄንን መርጠናል። በጣም ያምራል ቢሉ ሰርግ ድባብ አሁን የመጣው ማለት ይቻላል። ገና ሳንሄድ ሰርጉ የደረሰ መሰለን እና በቃ ሩታዬ በዚሁ እንጠቅበታ። ጸደቀኝ እኮ እንዴ ነው ይከብዳል። ሳያስፈልግሽ እሱማ የት ይቀራል? ክብደቱ እንዳለ ነው። ግን
ያው ያለው ድባብ ምናምን ሙዱ ደስ ስለሚል እንጂ ማኛ እኮ የምንሸከመው ሸክም ማለቃቀስ ጀምሮ ይሄ አንቺ ይሄንን ነው ለቢያንስ ከጧት ጀምሮ እስከ ማታ ብትሸከሚው 2 ወርና 3 ወር እሱ ከሰርጉ በፊት የሚሸከመው ሀስል ወጪ ሀሳብ ወጪ ጭንቀት እና እንዲህ ምናምን አትገለማመጪ ሀቅ ነው አለ እሱ ያንን ተቋቁሞ ከዛ በኋላ ደግሞ አለ ደግሞ የቤት ማገር የሚባለው ደግሞ ባል የቤት ማገር የሚባለው ያ ሁሉ ሀስል ምናምን ታውቃለች እኮ ለማስታወስ ያለው ምናምን አይደለ ለሰዎች አስታውሳል ያ ሁሉ ነገር አለ እንግዲህ አላህ ያግዝህ ምን ልልህ አልችልም እንግዲህ ፋሚሊዎቼ እኔም አግዘዋለሁ እንደውም ታሽቃብጠው አለች ስለዚህ ይሄኛውን ወደናል ማለት ነው ፋሚሊዎቻችን ከዚህ በኋላ የቤሎ ጭንቀት እዚሁ ጋር እናበቃለን ስለዚህ ሩታዬ ተስማምተሽበታል ወደሽዋል ከዛ አካባቢ ደግሞ ዝም ብለን እንደዚህ አምጥተን ማለት ነው ሪቫን እንዲህ ቁጭ ብናረግባት በቃ ስለዚህ ፋሚሊዎቼ ይሄን ይመስላል ሪቫኑ ሲደረግ ከዛ ፊቷ ደግሞ አንዳንድ ሜካፕ ሰርግ ላይ ግዴታ ነው እኔ ሜካፕ ብዙ አልወድም ግን ደግሞ ሰርግ ላይ ግዴታዬ ስለሆነ አመኘበታለሁኝ ግን ደግሞ ልክ ሰርጉ አልቆ ማታ ቶሎ ፊቷን ታጥባ መምጣት አለባት እንጂ ድብድብ ውስጥ ልንገባ እንችላለን አልታጠብም አገባኝ ምናልባት ደግሞ አይታወቅም ሩታዬ ሙሉ ሜካፕ ተሰርታ ስለማታውቅ የሰርጉ ቀን ተሰርታ ሊያምርባትም ስለሚችል ኖርማል ነው እሱን የምናየው ይሆናል ማለት ነው አብረን እንግዲህ ቤተሰብ ይሄን ይመስላል የዛሬ ቆይታችን ማለት ነው ስለዚህ ሌላው ደግሞ ወተን ደግሞ የምናሳያችሁ ይሆናል መልካም ጊዜ በፍቅር ዓለም ኖረው ክፉና ደጉን አይተው ዛሬ ለትዳር በቁ ሙሽሪትና ሙሽራው እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው ከቆንጆዎችም ቆንጆ ከተዋቡትም በላይ እንደ ሙሽሪት የለም ጽጌረዳ መሳይ ከቆንጆዎችም ቆንጆ ከጀግናዎችም በላይ በግርማው የሚያስፈራ አይገኝ እሱን መሳይ እልል ይባልልሽ